ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችሁልናል? እንደምን እስከዚህ ሰዓት ደረሳችሁልን? እንሆ የቻናላችን ቤተሰቦች ያልሆናችሁ ቻናሉን ጆይን በማድረግ ቤተሰብ ይሁኑ። እንዲሁም በጉጉት ስጠብቁ ለነበራችሁ እንሆ ዛሬ በአዲስ ቪዲዮ ከች ብለናል ማለት ነው። በየትኛውም ዓለም ሆናችሁ በኦንላይን አማርኛና እንግሊዝኛ መማር ለምትፈልጉ ከታች በምናስቀምጥላችሁ ስልክ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ ትችላላችሁ፣ መማር ትችላላችሁ። በአጭር ጊዜ አማርኛ ማንበብ መጻፍ እንዲችሉ እናድርጎታለን። በአጭር ጊዜ እንግሊዝኛ መጻፍ መናገር እንዲችሉ እናደርገውታለን። ማንበብ እንዲችሉ እናደርገውታለን ማለት ነው። በዚህ የቴክኖሎጂ ጊዜ ማለት ነው። ማንኛውንም ሰው ከእናቱ ሆድ ይዞት አልወጣም። እንግዲህ ሁሉም ተምሮ የሚያገኘው እውቀት ነው ማለት ነው። እናንተም በዚህ የቴክኖሎጂ ጊዜ ቴክኖሎጂውን እንደ እድል እንደ ጥሩ አጋጣሚ ተጠቅሟችሁ ማንበብ፣ መጻፍ፣ መናገር ትችላላችሁ ማለት ነው። ወደ ቪዲዮ ከመሄዴ በፊት ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንዲሁም ሀሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ውስጥ አስቀምጡልን። የእናንተ አስተያየት፣ የእናንተ ኮሜንት፣ የእናንተ ድጋፍ ሁሉ ለእኛ በጣም አስፈላጊ ነው። ምክንያቱም ቪዲዮ የምንሰራው በእናንተ ኮሜንት፣ በእናንተ አስተያየት ነው ማለት ነው። ቪዲዮአችንን ሼር አድርጉልን፣ ላይክ አድርጉልን፣ ኮሜንት አድርጉልን። አይታችሁ ዝም ብላችሁ አትለፉት። ያያችሁት በሙሉ ሼር አድርጉት፣ ላይክ አድርጉት፣ ኮሜንት አድርጉ ማለት ነው። አማርኛ መማር የምትፈልጉ፣ እንግሊዝኛ መማር የምትፈልጉ በየትኛውም ዓለም ሆናችሁ የኢንተርኔት ተደራሽነት ባለው አገር በሙሉ ቁጭ ብላችሁ መማር ትችላላችሁ። በአጭር ጊዜ ውስጥ መለወጥ ትችላላችሁ። የህይወታችሁን አንድ እርምጃ ትሄዳላችሁ ማለት ነው። ተማሪዎችን በታማኝነት እያስተማርን እንገኛለን። ከዜሮ ጀምራችሁ ከህፃን ጀምራችሁ እስከ አዛውንት ምንም እድሜ ሳይገድባችሁ መጣችሁ ተማሩ። ይህ ለእናንተ የተከፈተ ቻናል ነው ማለት ነው። ቴክኖሎጂውን ተጠቀሙ። ወደ ቪዲዮ ልውሰዳችሁ። አመሰግናለሁ። እሺ እንግዲህ እንደሚታወቀው ዛሬ ያመጣውላችሁ ቃላቶች አረፍተ ነገር ነው ያመጣውላችሁ። ኦፍኮርስ እነዚህ አረፍተ ነገሮች ስለ ስኬት ነው የሚኖሩት። ጊዜያችሁ እንዴት መጠቀም እንዳለባችሁ፣ ስኬት ምን እንደሆነ ባጭሩ ለመዳሰስ ይሞክራሉ። ግን አላማችን ምንድነው? አማርኛውን ጥሪት አድርገን ማንበብ ነው። ረጃጅም ጽሁፎችን ማንበብ ነው የሚሆነው ማለት ነው። ቀስ ብዬ ነው ማስተምራችሁ። በደንብ ተከታተሉኝ። ሰከን ብላችሁ ተከታተሉኝ። ሰከን ብላችሁ ተከታተሉኝ። ኦኬ እቺ ማናት? ራ ናት። ኦኬ ራ የረ አራተኛዋ ዘር ራ ናት። ይቺ ስ ናት። ኦኬ ስ ሰ ሱ ሲ ሳ ሲ ስ ናት። ይቺ ስድስተኛዋ ህ ናት። ኦኬ የሀ ስድስተኛዋ ዘር ህ ናት ማለት ነው። ይቺ ደግሞ የነ ስድስተኛዋ ዘር ን ናት። ኦኬ ሲነበብ ምን ይላል? ይሄ ራስህን ይላል ማለት ነው። ራስህን ብላችሁ አንብቡት። ቀጣይ ይቺ ማናት? እስኪ ልጠይቃችሁ፣ በውስጣችሁ መልሱልኝ። የሀ ስንተኛዋ ዘር ናት? ሁለተኛዋ ዘር ማናት? ሁ ናት። ኦኬ ሁ ናት። ቀጣይ ን ናት። የነ ስድስተኛዋ ዘር ን ናት። ን ኦኬ ሲነበብ ሁን ይላል ማለት ነው። ሁን በትክክል ተከታተሉኝ። ቪዲዮውን ደጋግማችሁ እዩት። ይህ ለእናንተ ነው። ምንም ሳትሸማቀቁ ተማሩ። ኦኬ
አመሰግናለሁ። ወደ ቀጣይ እንሂድ። ይቺ ማናት? ሌ ናት። ኦኬ የለ ስንተኛ ዘር? አምስተኛ ዘር። ሶ ሌ ናት ማለት ነው። ይችኛዋ ላ ናት። ኦኬ እቺ ሌ ናት፣ እቺ ላ ናት። ሶ ሲነበብ ሌላ ይላል ማለት ነው። ሌላ ይላል ማለት ነው። ሲነበብ ሌላ ይላል። ኦኬ ሌላ። ኦኬ እቺ ደግሞ ማናት? ሰ ናት። ኦኬ ሰ ናት። ሰ ቀጣይ የወ ስድስተኛ ዘር ው ናት። ኦኬ ሶ ሲነበብ ሰው ይላል ማለት ነው። ሰው። ቀጣይ ለ መ ሆ ን። እቺ ለ ናት፣ እቺ መ ናት፣ እቺ ሆ ናት ሰባተኛዋ። እቺ ደግሞ የነ ስድስተኛዋ ን ናት ማለት ነው። ሲነበብ ቃሉ ምን ይላል? ለመሆን። ቀጣይ አ እቺ አ ናት፣ እቺ ት ናት፣ እቺ ሞ ናት፣ እቺ ክ ናት፣ እቺኛዋ ደግሞ ር ናት ማለት ነው። ሶ ሲነበብ አትሞክር፣ አትሞክር ይላል ማለት ነው። አትሞክር። አሁን ጠይቃችኋለሁ፣ ቶሎ ቶሎ ትመልሱልኛላችሁ ማለት ነው። ኦኬ ይህ ምን ይላል? 3 ሰከንድ እሰጣችኋለሁ፣ ቶሎ ቶሎ መልሱልኝ። ራስህን፣ ራስህን ጎበዝ፣ ራስህን ሁን፣ 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 ራስህን ሁን። ኦኬ ሌላ፣ ሌላ ሰው፣ ሰው አንብቡትኛ። ለመሆን፣ ለመሆን አትሞክር፣ አትሞክር። ሁን፣ ሌላ ሰው ለመሆን አትሞክር ይላል ማለት ነው። ጎበዞች ወደ ቀጣይ ልውሰዳችሁ። እች ማናት? ዘዙዚዛ የዘ አራተኛዋ ዘር ናት ማለት ነው። ዛ ናት። ኦኬ እቺ ደግሞ የረ አምስተኛዋ ዘር ናት። ሬ ናት ማለት ነው። ኦኬ ሬ። ሶ ዛሬ ይላል ማለት ነው። ዛሬ። ቀጣይ እቺ ማናት? የ ናት። የ ቀጣይ ን ናት። የ ን ቀጣይ ታ ናት። የተ አራተኛ ዘር ታ ናት። ኦኬ ታ ናት። ታ ቀጣይ ደ ናት። ደ ቀጣይ የረ ስድስተኛ ዘር ር ናት ማለት ነው። ኦኬ ቀጣይ ገ ናት። ቀጣይ ው ናት። ሶ ሲነበብ የምታደርገው ይላል ማለት ነው። የምታደርገው ዛሬ የምታደርገው። ቀጣይ ነ ገ ር ነገር ይላል ማለት ነው። ነገር። ቀጣይ አሁንም ነ ገ ህ ን ነገህን፣ ነገህን ይ ወ ስ ና ል ይወስናል፣ ይወስናል። ኦኬ ልጠይቃችሁ፣ ቶሎ ቶሎ ትመልሱልኛላችሁ። ይሄ ምን ይላል? 3 ሰከንድ ልስጣችሁ፣ ቶሎ ቶሎ መልሱልኝ። ዛሬ ካላችሁ በትክክል መልሳችሁታል። ቀጣይ የምታደርገው፣ የምታደርገው። ቀጣይ ነገር፣ ነገር፣ ነገር። ቀጣይ ነገህን፣ ነገህን፣ ነገህን። ቀጣይ
ይወስናል ይወስናል ይላል ማለት ነው። አሁን አንድ ላይ እናነበዋለን ማለት ነው አረፍተ ነገሩ። ዛሬ የምታደርገው ነገር ነገህን ይወስናል። ዩሲ ዛሬ የምታደርገው ነገር ነገህን ይወስናል ሲነበብ አረፍተ ነገሩ ማለት ነው። ጎበዞች ወደ ቀጣዩ እንሄዳለን። ይቺ ማናት? የተስንተኛዋ ዘር ናት? ስድስተኛዋ ማለት ተቱ ቲ ታ ቲ ት ናት ማለት ነው። ት እቺ ደግሞ ማናት? ብዙ ጊዜ አብዛኞቻችሁ ተማሪዎች ይቺ ከጸ ጋር ትመሳሰልባችኋለች። ይቺ ፊደል ግን ጸ አይደለችም፣ አ ናት። የአ ስድስተኛዋ ዘር ናት ማለት ነው። የአ ስድስተኛዋ ዘር ደግሞ አ ኡ ኢ አ ኢ እ ናት ማለት ነው። ኦኬ እ ናት። እቺ ደግሞ የገ ስድስተኛዋ ዘር ናት፣ ግ ናት ማለት ነው። ግ እቺ ስ ናት። እቺ አሁንም ት ናት ማለት ነው። ሶ ሲነበብ ምን ይላል? ትዕግስት 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 ይላል ማለት ነው። ትዕግስት ከዛ እች ማናት? የ ናት። ኦኬ የ ናት። ቀጣይ ድ ናት። ድ ናት። ቀጣይ ል ናት። ሶ ሲነበብ የድል ይላል ማለት ነው። የድል ኦኬ ቀጣይ ይቺ ማናት? የመጀመሪያዋ ፊደል ማናት? መ ናት። ቀጣይ ጀ ናት። ቀጣይ አሁንም መ ናት። ቀጣይ ማናት? ይቺ የረ ስንተኛ ዘር? ሶስተኛ። የረ ሶስተኛ ዘር ማናት? ሪ ናት። ረ ሩ ሪ። ቀጣይ ያ ናት ማለት ነው። ያ ማለት የየ አራተኛ ዘር ያ። ኦኬ ቀጣይ ነ። ቀጣይ ው። ሶ ይሄኛው ሲነበብ ምን ይላል? መጀመሪያ ይላል ማለት ነው። መጀመሪያ። ቀጣይ ነው። ኦኬ ትዕግስት የድል መጀመሪያ ነው። አሁን ጠይቃችኋለሁ ትመልሱልኛላችሁ ማለት ነው። ኦኬ ይሄኛው ምን ይላል? ትዕግስት ካላችሁ በትክክል መልሳችሁታል። ትዕግስት። ቀጣይ የድል ቀጣይ መጀመሪያ ቀጣይ ነው። በትክክል መልሳችሁታል ማለት ነው። አንድ ላይ አሁን አረፍተ ነገሩን እናነባዋለን በጋራ። ትዕግስት የድል መጀመሪያ ነው። ዩሲ አያችሁት እንዴት እንደምታነቡት? ትዕግስት የድል መጀመሪያ ነው ይላል ማለት ነው። ትዕግስት የድል መጀመሪያ ነው። ካልገባችሁ በደንብ ተከታትላችሁ ደጋግማችሁ ይዩት፣ ይገባችኋል። በጣም አክብዳችሁ አትዩት። በጣም ቀላል ነው። አማርኛ በጣም ቀላል ነው። ቪዲዮውን የምለቀውን ቪዲዮ ደጋግማችሁ ይዩት። ለምሳሌ አንድ የሚለቀው ቪዲዮ 10 ጊዜ ደጋግማችሁ ይዩት። በጣም እውነት ነው የምነግራችሁ፣ ይገባችኋል። በጣም ቀስ ብዬ ነው ማስተምራችሁ፣ ተረጋግቼ ነው ማስተምራችሁ እና ደጋግማችሁ ባያችሁት ቁጥር በጣም አይምሯችሁ ይከፈታል ማለት ነው። ኦኬ ወደ ቀጣዩ ሊድላችሁ። እች ማናት? ስ ናት። ሰሳቱን ስ ናት። ኦኬ ስ ማለት የሰ ስድስተኛዋ ዘር ማለት ነው። ኦኬ ሰሱ ሲ ሳ ሲ ስ ናት ማለት ነው። ኦኬ ቀጣይ እች ቀለበት ያላት ማናት? የከ አምስተኛዋ ዘር ኬ ናት ማለት ነው። ኬ እች ት ናት። የተ ስድስተኛዋ ዘር ት። ኦኬ ሲነበብ ምን ያለው? እቺ ስ ናት፣ እቺ ኬ ናት፣ እቺ ት ናት። ሶ ሲነበብ አንብቡት እስኪ፣ ገጣጥማችሁ አንብቡት። ስኬት ይላል ማለት ነው። ስኬት ኦኬ። ስኬት ይላል። ስኬት ቀጣይ
ማናት ይቺ? የ ናት። ቀጣይ ሚ ናት። ቀጣይ መ ናት። ቀጣይ ጣ ናት። ቀጣይ ው። የሚመጣው የሚመጣው ይላል። ስኬት የሚመጣው የሚመጣው። ቀጣይ ካልተቆጠበ ካልተቆጠበ። እቺ የከ አራተኛ ዘር ካ ናት ማለት ነው። እቺ ደግሞ የለ ስድስተኛ ዘር ል ናት። ለሉሊላሊል ል ናት። ከዛ ተ ናት። ከዛ ቆ ናት። ከዛ ጠ ናት። ከዛ በ ናት። ኦኬ። ስኬት የሚመጣው ካልተቆጠበ። ከዛ እቺ ማናት? ጥ ናት። ከዛ ረ ናት። ከዛ እቺ ደግሞ ት ናት ማለት ነው። ጥረት። ከዛ ነ ናት። ከዛ እቺ ው ናት። ኦኬ። ሶ በአንድ ላይ እንዴት ይነበባል? በአንድ ላይ አንብቡት እስኪ። ልጠይቃችሁ መጀመሪያ እች ማናት? ምን ይላል? እች እስኪ አንብቧት፣ ልፈትናችሁ። ቶሎ ቶሎ ታነቡልኛላችሁ በውስጣችሁ። ኦኬ 3 ሰከንድ ልስጣችሁ። ይሄ ምን ይላል? ስኬት ካላችሁ በትክክል መልሳችሁታል። ስኬት። ቀጣይ ይህ ቃል ምን ይላል? የሚመጣው የሚመጣው ካላችሁ ልክ ናችሁ። ቀጣይ ካልተቆጠበ 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 ካልተቆጠበ። ቀጣይ ጥረት ጥረት። ቀጣይ ነው ነው። አሁን ደግሜ ላንብብላችሁ። ስኬት የሚመጣው ካልተቆጠበ ጥረት ነው። አያችሁት አረፍተ ነገሩ እንዴት እንደሚነበበው? ስኬት የሚመጣው ካልተቆጠበ ጥረት ነው። አሁን ሙሉ ቃላቶችን አገጣጥማችሁ አንብባችሁ አረፍተ ነገር መሰረታችሁ ማለት ነው። ኦኬ። ቀጣይ ማናት እቺ? ጊ ናት ማለት ነው። የገ ሶስተኛዋ ዘር ጊ ናት። ጊ። ቀጣይ ዜ የዘ አምስተኛዋ ዘር ዜ ናት። ቀጣይ ህ የሃ ስድስተኛዋ ዘር ህ። ቀጣይ ን ሲነበባ ምን ይላል? ይሄ ጊዜህን ይላል። ጊዜህን ይላል። ጊዜህን ጊዜህን ይላል ማለት ነው። ቀጣይ በ። እቺ ደግሞ ብ ናት። እቺ የለ ስድስተኛዋ ዘር ል። እቺ ደግሞ የሃ አራተኛዋ ዘር ሃ። እቺ ደግሞ ት ናት። ሶ ሲነበብ በብልሃት በብልሃት ጊዜህን በብልሃት። ቀጣይ ማናት? እቺ ተ ናት። እቺ ደግሞ ጠ ናት። እቺ ደግሞ ማናት? ቀ ናት። እቺ ደግሞ የመ ስድስተኛዋ ዘር ም ናት። መሙ ሚ ማ ሜ ም ም ናት ማለት ነው። ሶ ጊዜህን በብልሃት ተጠቀም ተጠቀም ይላል ማለት ነው። ኦኬ። ጊዜህን በብልሃት ተጠቀም ይላል። ይሄኛው ምን ይላል? ተግባር ተግባር። እቺ ተ ናት። እቺ ግ ናት። እቺ ባ ናት። እቺ ደግሞ እረ ናት ማለት ነው። ሶ ሲነበብ ተግባር ይላል ማለት ነው። ተግባር ተግባር። ከዛ አሁን እቺ ማናት? ከ ናት። እቺ ቃ ናት። እቺ ል ናት። ሲነበብ ከቃል ከቃል ከቃል። ኦኬ። በላይ በላይ ከቃል በላይ ነው ለማለት ነው፣ ግን በላይ ብቻ ነው የሚል የቦታ ስላልበቃን ነው። ግን ያለውን ታነቡታላችሁ። ተግባር ከቃል በላይ የሚለው ማለት ነው። አንዴ ልጠይቃችሁ ቶሎ ቶሎ ትመልሱልኛላችሁ።
ምን ይላል ይሄ? ጊዜህን ጎበዝ። ቀጣይ አንብቡልኝ። በብልሃት ጎበዞች። ይሄኛው ምን ይላል? ተጠቀም። ጊዜህን በብልሃት። ይሄኛው ተጠቀም። ከዛ ይሄኛው ተግባር። ቀጣይ ከቃል በላይ ነው ማለት ነው። ኦኬ ተግባር ከቃል በላይ ነው የሚለው በቃ ነው የሚለው ቦታ ስላልበቃን አልጻፍነውም። ሶ ተግባር ከቃል በላይ ብቻ ብሎ ያቆማል። ኦኬ ቀጣይ አንብቡ። እች ማናት? ለናት። እችም ለናት። ከዛ ከዛ ጥ ሲነበብ ለለውጥ ይላል። ኦኬ ቀጣይ እች ማናት? ዘዙ ዚዛ ዝ ናት። የዘ ስድስተኛዋ ዝ ናት። ዝ ቀጣይ ግ ቀጣይ ጁ ዝግጁ ሁን ለለውጥ ዝግጁ ሁን። እቺ ሁናት። እቺ ደግሞ ንናት ማለት ነው። ኦኬ ምን ይላል? ለለውጥ ዝግጁ ሁን። 4 ነጥብ። ከዛ ቀጣይ ምን ይላል? ይሄ ት እቺ የተ ስድስተኛዋ ዘር ት ናት ማለት ነው። ት ቀጣይ ህ ቀጣይ ት ቀጣይ ና ትህትና ቀጣይ የናት ቀጣይ ኦኬ እቺ ጥናት ጠጡ ጢጣ ጢጥ የጠ ስድስተኛዋ ዘር ጥናት ማለት ነው። ቀጣይ በናት ቀጣይ ብናት። እቺኛዋ በናት እቺኛዋ ደግሞ ብናት ማለት ነው። እሱ ሲነበብ ምን ይላል? የጥበብ ይላል ማለት ነው። የጥበብ ትህትና የጥበብ መጀመሪያ ይላል። መጀመሪያ ነው ለማለት ነው። ያው መጀመሪያ ብለን አቁመናል ቦታ ስላልበቃን። ሶ ትህትና የጥበብ መጀመሪያ ብላችሁ አንብቡት። በቃ ትርጉም ይሰጣል። ይሄ ራሱ አሁን ትርጉም ይሰጣል። ቃላቱ ምንድነው ምናምን የሚለው ሳይሆን ኢንቴንሽናችን ማንበብ ነው። በቃ ማንበብ ነው። ምንም ነገር ይሰጠን ማንበብ ነው። ሶ አንድ ልጠይቃችሁ ልፈትናችሁ ማለት ነው። ኦኬ ይሄኛው ምን ይላል? ለለውጥ ቀጣይ ዝግጁ ቀጣይ ሁን ለለውጥ ዝግጁ ሁን ለለውጥ ዝግጁ ሁን ይላል ማለት ነው። ቀጣይ ምን ይላል? ይሄ ትህትና ይሄኛው ምን ይላል? የጥበብ ቀጣይ መጀመሪያ አረፍተ ነገሩን ሙሉን አንዴ ላንብላችሁና ወደ ቀጣዩ እንሂድ። ለለውጥ ዝግጁ ሁን፣ ትህትና የጥበብ መጀመሪያ ይላል ማለት ነው። ጎበዞች እንደዚህ ብላችሁ ካነበባችሁት እጅግ በጣም ጎበዞች ናችሁ። ወደ ቀጣይ ልሂድላችሁ። ኦኬ እዚህ ጋር የምታዩት ፊደል ማናት? ው ናት። ኦኬ የወ ስድስተኛ ዘር ው ናት። ከዛ
ው። እቺ ደግሞ የደ አሁንም ስድስተኛ ዘር ድ ናት ማለት ነው። ድ። ቀጣይ ቀ ናት። ቀጣይ ደግሞ ማን ናት? ት ናት። ኦኬ ት ናት። እቺ የነ ስንተኛ ዘር ናት? ስድስተኛ ዘር ማን ናት? ን ናት። ስለዚህ እቺ ው ናት፣ እቺ ድ ናት፣ እቺ ቀ ናት፣ እቺ ት ናት፣ እቺ ን ናት። ሲነበብ ውድቀትን ይላል ማለት ነው። ውድቀትን። ምክንያቱም እያንዳንዳቸውን ቃላቶች ድምፃቸውን ካወቃችሁት ቀጣይ ስራችሁ ምንድን ነው? ቶሎ ገጣጥሞ በፍጥነት ማለት ነው ማለት ነው። ምንም አዲስ ታምር የለውም። ለምሳሌ እቺ ው ናት፣ እቺ ድ ናት፣ ውድ እላለሁ ማለት ነው። ከዛ ቀ፣ ከዛ ት፣ ከዛ ትን፣ ውድቀትን ብዬ አነባዋለሁ ማለት ነው። ቀጣይ ኦኬ ማናት? እቺ እ ናት። ቀጣይ ን ናት። ቀጣይ ደ ናት። ኦኬ እቺ እ ናት፣ እቺ ን ናት፣ እቺ ደ ናት። ውድቀትን እንደ ቀጣይ እቺ ት ናት፣ እቺ ም ናት፣ እቺ ህ ናት፣ እቺ ር ናት፣ እቺ ት ናት። ኦኬ ውድቀትን እንደ ትምህርት ት እቺ ም ናት፣ የመ ስድስተኛ ዘር ም ማለት ነው። እቺ ደግሞ የሃ ስድስተኛ ዘር ህ ናት። እቺ ደግሞ የረ ስድስተኛ ዘር ር ናት። እቺ አሁንም የተ ስድስተኛ ዘር ት ናት። እዚህ ጋር ያሉት ፊደሎች ሁሎችም ስድስተኛ ዘር ናቸው። ሲነበብ ትምህርት ይላል ማለት ነው። ቀጣይ ይቺ ማናት? ቁ ናት። ቀቁ ማለት ነው። ቁ። ቀጣይ ጠ፣ ቀጣይ ረ፣ ቀጣይ ው። ሲነበብ ቁጠረው፣ ቁጠረው፣ ቁጠረው። አንዴ ላንብላችሁ። ይሄኛው ምን ይላል? ቶሎ ቶሎ መልሱልኝ። ውድቀትን ካላችሁ በትክክል መልሳችሁታል። ውድቀትን። ቀጣይ እንደ ቀጣይ ትምህርት ቁጠረው ይላል ማለት ነው። አንዴ ሙሉ ላንብላችሁና እንጨርሳለን። ውድቀትን እንደ ትምህርት ቁጠረው ይላል። ውድቀትን እንደ ትምህርት ቁጠረው ይላል ማለት ነው። ክቡራትና ክቡራት አድማጭ ተመልካቾቻችን፣ ተከታታዮቻችን፣ ተማሪዎቻችን የዛሬው ቪዲዮ ይህንን ይመስል ነበረ። በኦንላይን ለመማር መምህር ለሚያስፈልጋችሁ ብቁ መምህራኖችን ቀጥረን እየሰራ እንገኛለን። እርስዎም ከታች በምናስቀምጥላችሁ ስልክ እየደውላችሁ በኢሞ፣ በቴሌግራም፣ በዋትሳፕ በምትፈልጉት የሶሻል ሚዲያ አማራጮች አስቀምጡልን፣ ኢንቦክስ አድርጉልን። ለምታደርጉልን ትብብር ሁሉ ከወዲሁ ምስጋናችን የላቀ ነው። አገልግሎታችን ደስ ካላችሁ ሀሳብ አስተያየቶቻችሁን መስጠት ትችላላችሁ። በቀጣይ ቪዲዮ በሌላ ንባብ እስከምንገናኝ መልካም ሁሉ ተመኘውላችሁ።